በታሪካችን መጀመሪያ ላይ አንድ ሬስቶራንት ውስጥ አንድ ወጣት ከመቀስበት ሽጉጥ ይዞ ይገባና ያለማንገራገር የቀድሞ ፍቅረኛው ላይ 2 ጊዜ ተኩስባታል። ደንበኞቹም በነገሩ በጣም ተሸብረው እየተጣደፉ በየጠረጴዛቸው ስር ለመደበቅ ይሞክራሉ። ኤንዲ የተባለችው አንዷ ደንበኛ ግን በፍርሃት በቆመችበት ደርቃ ትቀራለች። አብራት የነበረችው እናቷም እየተንደረደረች ሮጣ አጠገቧ ትደርስና መሬት ላይ ይዛት በመውደቅ በሰውነቷ ልትከልላት ትሞክራለች። በሌላ በኩል ወንጀለኛው ንዴት ውስጡን ሞልቶት ነበርና የሟችን እናት ጭምር ተኩሶ ይገላታል። ሁሉም ሰዎች ትንፋሻቸውን ዋጥ አድርገው የወንጀለኛውን መውጣት እየተጠባበቁ ሳሉ ግን ከመሃላቸው የነበረ አንድ ሸምገል ያለ ሰው የ911 በመደወል እርዳታ ለመጠየቅ ይሞክራል። በዚህ ጊዜም ስልኩ ላውድ ስፒከር ላይ መሆኑን አላስተዋልም ነበርና ወንጀለኛው ወደ ሽማግሌ ዞሮ ተኩሶ ይገለዋል። ቀጥሎም ዞር ሲል ዩኒፎርም ለብሳ የነበረችውን ኤንዲን ይመለከታታል። ፖሊስ መስላው ስለነበርም ሽጉጡን ደቅኖ እየጮህባት በፍጥነት ተነስታ ፊት ለፊቱ እንድትቆም ይነግራት ጀመር። ኤንዲ በፍርሃት ተውጣ መንቀሳቀስ ተስኗት ሳለች እናቷ በምትኩ ብድግ ትልና ወደ ወንጀለኛው ዞራ ልጇ ፖሊስ ሳትሆን 911 ውስጥ የምታገለግል ሰራተኛ እንደሆነች እያስተዛዘነች ትነግረዋለች። ሆኖም ግን ወንጀለኛው አይኑን ከኤንዲ ላይ እየነቀለ እንዳልነበር ያስተዋለችው እናቷ ካትሪን ከመቀጽበት ቀባ አድርጋ ሽጉጡን ትቀማዋለች። እሱም ወዲያው ወገቡ ላይ አስሮት የነበረውን ጩቤ ያወጣና ሊወጋት ይሞክራል። ካትሪን ግን ጩቤውን በባዶ እጇ ለመከላከል ስትሞክር ጩቤው መሃል እጇ ላይ ያርፋል። ቀጠለችናም የወንጀለኛውን አንገት ሳያስበው እጇ ውስጥ በነበረው ጩቤ ትቆርጠዋለች። ካፍታ በኋላም ፖሊሶችና የአደጋ ጊዜ ሰራተኞች ቦታው ላይ ይደርሳሉ። ካትሪን ወሰድ መለስ እያደረጋት በነበረችበት ሁኔታ ውስጥ ልጇን በተደጋጋሚ ምንም ዝርዝር መረጃ ለፖሊሶች እንዳትሰጥ ታስጠነቅቃታለች። ኤንዲም በዚህ ንግግሯ በጣም ትረበሻለች። እናቷ ምን አይነት ሚስጥር ቢኖራት ከፖሊሶች ለመደበቅ እየጣረች እንዳለችም ግራ ትጋባለች። ከጥቂት ቆይታ በኋላም ፖሊሶች ለጥያቄ እዛው ካትሪን ወደ ነበረችበት ሆስፒታል ይመጣሉ። ኤንዲም በእናቷ ትዕዛዝ መሰረት ለፖሊሶቹ ግልጽ ያልሆኑ መልሶችን ትሰጣለች። በተመሳሳይ ጊዜም መላ ከተማ ውስጥም ሆነ እዛው ሆስፒታል ውስጥ ጭምር በተለያዩ የቴሌቪዥን ጣቢያዎች የካትሪን ፎቶ ይለጠፋል። የዜናዎቹ ዋነኛ ትኩረትም ሆና ትቀርባለች። ካትሪን ይህንን ስትመለከት በአስቸኳይ ከሆስፒታል መውጣት እንደምትፈልግ ትገልጻለች። ይባስ ብሎም ልጇ ኤንዲን ጠርታት ምሽቱን ከቀድሞ እንጀራ አባቷ ጋር አሳልፋ በማግስቱ ሀገር ጥላ ለተወሰነ ጊዜ እንድትሰወር ትነግራታለች። ኤንዲ ግን በጣም ግራ ገብቷት እናቷ ለምን አብራት መሆን እንዳልፈለገችና ለምን ከሀገር እንድትወጣ እንደፈለገች ብትጠይቃት ምላሽ ሳታገኝ ትቀራለች። በሌላ በኩል ይህን የካትሪንን ፎቶ በዜና የተመለከተ አንድ ማንነቱ ያልተገለጠ ሰውዬ ስልክ ይደውልና ችግር ተከስቷል፣ እሷ ራሷ ናት የሚል መልእክት ያስተላልፋል። ኤንዲ ከቀድሞ እንጀራ አባቷ ጋር ጥቂት ካወራች በኋላ እናቷ ባዘዘቻት መሰረት ለተወሰነ ጊዜ ለመራቅ ተወሰነና ዕቃዎቿን መሰብሰብ ትጀምራለች። ሳይክሏን ከተቀመጠበት ለመውሰድ እየሞከረች ሳለች ግን ስልኳ በድንገት መሬት ላይ ይወድቅባታል። እሱን ለማንሳት ጎንበስ ብላ በነበረችበት ጊዜ ግን የሆነ ሰውዬ ጥላት ትመለከታለች። እዛው መሬት በነበረችበት ደበቅ ትልና ሁኔታውን መከታተል ትጀምራለች። በዚህ ጊዜም ገዳይ አይኖች የነበሩት ሰውዬ በዝግታ በመስኮቷ ጮልቆ ወደ ውስጥ ይመለከትና ወደ ቀጣዩ ክፍል ያመራል። ወዲያውኑም ወደ ቀጣዩ ክፍል ለመግባት የበሩን መስታወት ሲሰባብር ትሰማለች። ኤንዲ በቀስታ ድምፁን ወደ ሰማችበት ስታመራ የእናቷ ክፍል በር እንደተሰበረ ትመለከታለች። በዝግታ ወደ ውስጥ ስትመለከትም እናቷ ከወንበር ጋር ታስራ እንደምትገኝ ታያለች። ሰውየውም ካትሪንን በፌስታል አፍኖ ለመግደል ሙከራ እያደረገ ነበር። በመቀጠልም ኤንዲ ፈጠን ብላ ለፖሊስ ሁኔታውን በጽሑፍ መልእክት ታሳወቀና አጠገቧ የነበረውን የአበባ ማስቀመጫ አንስታ የሰውየው አናት ላይ ተወረውረዋለች። ቀጠለችና ፈጠን ብላ የሰውየውን ሽጉጥ እንደምንም ቀድማ አንስታ ትተኩስበታለች። በዚህ ጊዜም ከሰውየው ኪስ ውስጥም የመኪና ቁልፍና ስልክ ታገኛለች። ካትሪን ልጇ ፖሊሶችን እንደጠራች ስትረዳ ፈጠን ብላ ለኤንዲ አንድ አነስ ያለ ቦርሳ ትሰጣታለች። ቦርሳ ውስጥም ገንዘብ፣ ስልክና ወሳኝ ቁልፍ እንደሚገኝ ትነግራታለች። ከዚያም የሰውየው መኪና ይዛ በአስቸኳይ ካርልተን ወደ ተባለው ቦታ እንድትሄድ ትነግራታለች። ልክ እዛ ስትደርስም አንድ ትልቅ መጋዘን ጋር ሄዳ ቁጥር 320 ውስጥ ቀድማ ባዘጋጀችው ሌላ መኪና ተጠቅማ ወዲያው በሱ ያለማቋረጥ ወደ ሰሜን እንድትነዳ ታስጠነቅቃታለች። ራቅ ካለች በኋላም ማረፊያ ሞቴል ፈልጋ ነገሮች እስኪረጋጉ ድረስ እዛ እንድትቆይና በዚህም ወቅት አቅጣጫ ጠቋሚ ጂፒኤስ እንዳትጠቀም ከእንጀራ አባቷ ጋርም ፈጽሞ እንዳትደዋወል በአጠቃላይ ማንንም እንዳታምን አጥብቃ ታስጠነቅቃታለች። ልክ ነገሮች ሲስተካከሉም እሷ ራሷ ፈልጋ እንደምታገኛት ነግራት እየተላቀሱ ይለያያሉ። በዚህ ጊዜም ኤንዲ በእናቷ ትዕዛዝ መሰረት እያነባች በሩጫ መንገድ ትጀምርና የገዳዩን መኪና ከቆሙት መኪኖች መሃል ለመፈለግ ትሞክራለች። አንደኛው መኪና ውስጥም ነጭ ኤር ፍሬሽነር ተንጠልጥሎበት ነበር። በስተመጨረሻም ኤንዲ የገዳዩን መኪና ከዛፎች መሃል ተደብቆ ታገኘዋለች። እናቷ ማንኛውንም አይነት አቅጣጫ መጠቆሚያ እንዳትጠቀም ያስጠነቀቀቻት ይታወሳትና ወደ አንድ ሱቅ ገብታ ካርታ ተገዛና መንገዷን ትጀምራለች። በስተመጨረሻ ካርልተን ብትደርስም እናቷ የነገረቻትን መጋዘን ማግኘት ይሳናታል። ስለሆነም አንድ ኮምፒውተር ቤት ትገባና በበይነ መረብ ስለ መጋዘኑ መገኛ ለማፈላለግ ተወስናለች። ነገር ግን የማወቅ ስሜቷን መቆጣጠር ይሳናትና ቀደም ብላ ስለ እናቷ የማታውቀው መረጃ ኢንተርኔት ላይ መፈለግ ትጀምራለች። ነገር ግን ከትናንት ምሽቱ ዜና በስተቀር ምንም አዲስ መረጃ ሳታገኝ ትቀራለች። በመቀጠልም ገዳዩ ፓውላ ኩንሲ ሲል የተናገረው ስም ይታወሳታል።
ወዲያውኑ ስሙን ጽፋ ከእናቷ ጋር ግንኙነት እንዳለው ለማወቅ ብትሞክርም ነገር ግን ብዙ ሰዎች በዛ ስም ይጠሩ ነበርና ፍለጋዋ በሙሉ ከንቱ ይሆናል። በሌላ በኩል ካትሪን ቤቷ ውስጥ ሆና ለፖሊሶች ቃሏን እየሰጠች ነበር። ከቀን በፊት በነበረው ክስተት ከመጠን በላይ በተሰማት ፍራቻ የተነሳ በአጠገቧ ያለፈ የነበረ ግለሰብ ሌባ መስሏት ተቻኩላ ለፖሊስ ጥቆማ እንዳደረገች በሚያሳምን መልኩ ትነግራቸዋለች። ሴቷ መርማሪ ምንም ሳትጠራጠራት ንግግሯን በጥሞና ታዳምጣታለች። ነገር ግን ካትሪን ድንገት ዞር ስትል አንደኛው የምንጣፏ ጠርዝ ላይ የደረቀ ደም ትመለከታለች። በጣም ተደነገጠና የፖሊሷን ቀልብ ከዛ ለማራቅ ስትል የቆጡን የባጡን ታወራ ጀመረች። ነገር ግን መርማሪዋ ድንገት ስለ እውነተኛ ማንነቷ ጥያቄ ይገባትና እንደሷ ያለች አንዲት ተራ ግለሰብ ከመቀጽበት እንዴት እንደዛ ቀልጣፋና ንቁ ልትሆን እንደቻለች ትጠይቃታለች። ካትሪንም ገጽታዋን ሳትቀይር መርማሪ ፖሊስ ዊልሰንን ልጆች አሉሽ ወይ ትላታለች። በተጨማሪም ልጅ ሲኖርሽ አደጋ ላይ ከሚጥላቸው ነገር በሙሉ የሚያስፈልገውን ሁሉ አድርገሽ ለመጠበቅ ምንጊዜም ንቁ ትሆኛለሽ ስትል ትመልስላታለች። ፖሊሶቹ ጥያቄውን ጨርሰው ሊወጡ ሲሉ ካትሪን ሳታስነቃ ምንጣፏ ላይ የነበረውን ደም በእግሯ ትሸፍነዋለች። ከዚያም ፖሊሶቹ ቤቷ ዙሪያ የሚያንዣብቡትን ጋዜጠኞች እንዲያርቁላት ትጠይቃቸውና ይሰናበቷታል። ፖሊሶቹና ጋዜጠኞቹ ከቤቷ ዙሪያ መራቃቸውን ካረጋገጠች በኋላ ፈጠን ብላ የቀድሞ ባለቤቷን ደውላ ትጠራዋለች። ከዚያም የልብስ ማስቀመጫዋ ጋር ተወስደውና አግታ ደብቃ የነበረውን ሰውዬ ለባሏ አሳይታው ማንነቱን እንዲያጣራላት ትጠይቀዋለች። ነገር ግን እውነተኛ ማንነቷን ያውቅ የነበረው የቀድሞ ባሏም በአስቸኳይ ለኤፍቢአይ ነገሩን ቢያሳውቁ ጥሩ እንደሚሆን ይነግራታል። ካትሪን ግን ያንን በሚያደርጉበት ጊዜ ይህን ሰውዬ ወደ እሷ የላከው ዋናው ሰውዬ ደብዛውን ሊያጠፋ እንደሚችልና በዚህ መሃልም ልጃቸው ኤንዲን ከተደበቀችበት ካገኟት ሊገድሏት እንደሚችሉ ትነግረዋለች። እሱም የልጁን ስም ሲሰማ ሁሉንም ይተውና ወዲያው ካትሪን እንዳለችው ሰውየውን በመኪና ይዘው መንገድ ይጀምራሉ። ነገር ግን መዳረሻቸው ላይ ሳይደርሱ በፊት ሰውየው እዛው በተጋደመበት መንቀጥቀጥ ይጀምራል። ካትሪን እየተጣደፈች አጠገቡ ትሄድና የዋና አዛዡን ስምና መገኛ ብቻ እንዲነግራት ትጠይቀዋለች። ነገር ግን ሰውየው እያጣጣረ ይገድልሻል ይላትና ይሞታል። ካትሪን ብቸኛ ፍንጯ ስለሞተ በጣም ትበሳጭና መኪናቸው በቆመበት ወርዳ እሪ ብላ በመጮህ ንዴቷን ትወጣለች። ባሏን በቀድሞ ሚስቱ እንግዳ አኳኋን ግራ ይጋባና ምን እየተካሄደ ነው? ለምንድነው ሊገድሉሽ የፈለጉት ሲል ይጠይቃታል። እሷም አንድ ሰው ብቻ ነው ብዙ አይደሉም ስትል ትመልስለታለች። ኤንዲ በበኩሏ ከነበረችበት ኢንተርኔት ካፌ ልትወጣ ስትል የሆነ የተሸፋፈነ ሰውዬ ወደ መኪናዋ ተጠግቶ ወደ ውስጥ እየተመለከተ እንደነበር ታያለች። ወዲያው አደጋ ሊደርስባት እንደሚችል ገምታም በጀርባው በር ፈጥና ታመልጣለች። በስተመጨረሻም እናቷ ያለቻት መጋዘን ቁጥር 360 ትደርስና ትከፍተዋለች። በእርግጥም ቀድሞ ተዘጋጅቶ የተቀመጠውን መኪና ታገኘዋለች። ምንም እንኳን መኪናው አሮጌ ቢመስልም በውስጡ ግን እናቷ ካትሪን ሆን ብላ ለአደጋ ጊዜ ያስቀመጠችውን ሽጉጥና በሚሊዮኖች የሚቆጠር ገንዘብ በውስጡ ታገኛለች። በተጨማሪም በርካታ የናቷ መታወቂያዎች ታያለች። በመታወቂያዎቹ ላይ የካትሪን የፀጉር ስታይልና ስሞች በሙሉ የተለያዩ ነበሩ። በዚህ ጊዜም ኤንዲ እናቷ ማን ብትሆን እንደዛ ማንነቷን በርትታ ለመደበቅ እየሞከረች እንዳለችና አጥቂዎቿ ማን ሊሆኑ እንደሚችሉ ተጨንቃ ታስባለች። አመሻሹ ላይ ኤንዲ ሌላ ሞቴል ትፈልግና አልጋ ከያዘች በኋላ ዘና ለማለት ወደ አንድ መጠጥ ቤት ታመራለች። በቲቪው ላይም የተኩሱ ክስተት እየተዘገበ ነበርና አንዲት ሴትዮ ኤንዲን እንዳየቻት አደጋው ሲከሰት በቦታው እንደነበረች ከዜናው ተረድታ ጠጋ ብላ ልታዋራት ትሞክራለች። በወቅቱ ግን ምን ተሰማሽ እያለች ወሬ ብትጀምርም ኤንዲ ግን እሷ እንዳልሆነች በመንገር ችላ ልትላት ትሞክራለች። ሴትየዋም አጠገቧ ወደ ነበረው ወጣት ተጠግታ የኤንዲና ቤተሰቧን ፎቶ እያሳየችው በእርግጥም አንድ መሆናቸውን እንዲያረጋግጥላት ትጠይቀዋለች። ሰውየው ግን አይመሳሰሉም ብሏት ካጠገቡ ዞር እንድትል ያደርጋታል። ይህን የተመለከተችው ኤንዲም ደስ ትሰኝና ማንንም እንዳታምን የነገረቻትን የእናቷን ማስጠንቀቂያ በሙሉ ረስታ መጠጧን ይዛ ወደ ወጣቱ ጠጋ ብላ ትቀመጣለች። ወጣቱ ወታደር እንደሆነ ካወቀች በኋላም ብዙም ሌላ ነገር ሳታስብ ሽጉጥ አተኳኩስ እንዲያስተምራት ትጠይቀዋለች። ኤንዲ በጺማማ ወጣት ደስ ትሰኝታ ነበርና በንግግራቸው መሃል የሆቴሏን አድራሻ ሳይቀር ትነግረዋለች። እሱ ግን ረጋ ብሎ ምንም የጠበቀ ግንኙነት እንደማይፈልግ ይመስልና ለመሄድ ወደ መኪናው ይዞራል። ተመልሶ ዞሮ ሲያዋራት ግን ቀደም ሲል የቤታቸው ደጃፍ ላይ አይተው የነበረውን በውስጡ ነጭ ኤር ፍሬሽነር ተንጠልጥሎበት የነበረውን መኪና ራሱ እንደሆነ ትመለከታለች። ከው ብላ በድንጋጤ ትዋጥና በአስቸኳይ ካጠገቡ መሄድ ትጀምራለች። ክፍሏ እንደገባችን በሯን በወንበር ዘግታ ሽጉጧንም በጥይት ትሞላዋለች። ቀጥላም ጥፍንግ አድርጋ ሽጉጡን ትይዝና ሳትንቀሳቀስ በሯን መመልከት ትጀምራለች። በሌላ በኩል ካትሪን አዲስ በሆነ መልኩ ሐሳቧን ለማሳካት ተዘጋጅታ ከቤቷ ትወጣለች። ምንም እንኳን ከጋዜጠኞች ለመራቅ ስትሞክር ብትቆይም አሁን ግን ሆን ብላ በማታ ትወጣና ደጃፏ ላይ በመኪና ውስጥ ተቀምጦ ወደ ነበረው አንድ ጋዜጠኛ ተጠግታ አሁን ለቃለ ምልልስ ዝግጁ ነኝ፣ የዓለም ሕዝብ ንግግሬን እንዲሰማው ፈልጋለሁ ትለዋለች። በሌላ በኩል ኤንዲ ሌሊቱን በሙሉ ሽጉጥ እንደያዘች በሩን ስትመለከት ታድራለች። ጠዋት ላይም የዛ ወጣት መኪና ከሞቴሏ ደጃፍ ላይ ለመኖሩን ካረጋገጠች በኋላ ፈጠን ብላ ዕቃዋንና እናቷ የሰጠቻትን ገንዘብ በቦርሳዋ ይዛ ትወጣለች። ወጣቱ ግን ከሷ ቀጣይ ክፍል ውስጥ ሆኖ ድርጊቷን እየተከታተለ ነበር። ኤንዲ መኪናዋ ላይ ድምጽ መቅጃ ላይ አቅጣጫ መቆጣጠሪያ አድርገውበት ሊሆን እንደሚችል ትገምትና ለአንድ ሰዓት ያህል በእግሯ ተጉዛ መኪናው ወደሚሸጥበት ቦታ ታመራለች። መኪናዎቹም ከዚያ ቀደም በሌሎች ሰዎች ግልጋሎት ላይ የዋሉ ነበሩ። በስተመጨረሻም አንዱን ትገዛለች።
ኤንዲ እንደገመተችው ፂማም ወጣት የቀድሞ መኪናዋ ላይ አቅጣጫውን የሚጠቁመው መሳሪያ ተክሎበት ነበር። ኤንዲ የምታዋየው ሰው በማጣቷ በስተመጨረሻ የእናቷ የቅርብና ታማኝ ጓደኛ ቻርሊ ዘንድ ሄዳ ስለ እናቷ የተለያዩ ማንነቶችን የሚገልጹ መታወቂያዎችና ስለሰጠቻት በሚሊዮኖች የሚቆጠሩ ገንዘቦች ሁሉ ትነግረዋለች። ቻርሊ ግን ምንም ሳይደናገጥ በእርጋታ ይሰማታል። የእናቷንም ፎቶ እየሰጠችው ምናልባትም የሁሉ ነገር ከሷ እውነተኛ አባት ጋር ይገናኝ እንደሆነ ትጠይቀዋለች። ካትሪን በቤቷ ውስጥ አንድ ፎቶ ብቻ ስለነበረው ስለ እውነተኛው የኤንዲ አባት እንደዛም አታወራም ነበርና ሐሳብ ይገባታል። ነገር ግን ቻርሊ ፈጽሞ እንደዛ እንዳልሆነና አባቷም የ2 ዓመት ሕፃን እያለች እንደሞተ ይነግራታል። ቀጠለናም ቆይ ወደ ሜን እንሄዳለን እንቁላል ልስራልሽ መጀመሪያ ይላትና ብድግ ይላል። የቻርሊ እነዚህ 2 ንግግሮች በኤንዲ ዘንድ ጥርጣሬን ያጭራሉ። ከየት እንዴት አድርጋ እንደመጣች አለመናገሯም ይታወሳታል። ስለሆነም ፈጠን ብላ ዞር ዞር እያለች ክፍሉን ማጤን ትጀምራለች። 2 የአውሮፕላን ሞዴሎች ተቀምጠው በነበሩበት ቦታ ላይ የቤተሰቦቿ ስዕል ይቀመጥ እንደነበር ይታወሳትና መሳቢያውን ከፍታ ትመለከታለች። እንዳሰበችው ፎቶዎቻቸው ተገልብጠው ተቀምጠው ነበር። በዚህ ጊዜም በድጋሚ ከፍ አደጋ ውስጥ መሆን አይገባትና የተጣደፈች ዕቃዋን ይዛ ትወጣለች። ቀጠለችና ለቀድሞ እንጀራ አባቷ ደውላ ያለማቋረጥ እየተከሰተ የነበረውን ነገር ከነገረችው በኋላ በአስቸኳይ ምን እየተከሰተ እንደነበር እንዲነግራት ትጠይቀዋለች። እሱም ካትሪን በጣም አሳዛኝና አስቸጋሪ ሕይወት እንዳሳለፈች ብቻ እንጂ ዝርዝር ሁኔታውን በሙሉ እንደማያውቅ ይነግራታል። ፈጠን ብላ አጠገቧ የሚገኝ ጣቢያ ሄዳ ያለችበት እስኪመጣ ድረስ እንድትጠብቀው ይነግራታል። ነገር ግን ኤንዲ በንዴት ተውጣ እውነታውን የማይነግራት ከሆነ እሷ ራሷ እንደምትደርስበት ትዝትበታለች። በሌላ በኩል ካትሪን ዝግጅቷን ጨርሳ በቀጥታ ስርጭት በቴሌቪዥን ንግግር እያደረገች ነበር። ምንም እንኳን ስለተከሰተው አሳዛኝ ክስተት የተሰማትን የምትናገር ብትመስልም ነገር ግን ካትሪን ለሆነ ሰው በሚስጥር መልእክት እያስተላለፈች ነበር። አሁን ቁጭ ብለን በስርዓት መነጋገር እንችላለን፣ ማንም እንደዚህ ስጋት ውስጥ ሆኖ መኖር አይፈልግም የሚል አንድ መልእክቷን ታስተላልፋለች። ከቃለ ምልልሱ በኋላም ካትሪን ልጇን ፍለጋ ለመውጣት ጓዟን እየሰበሰበች ሳለች ቀድሞ ባሏ ከተፍ ይላል። ከንግግሩም ኤንዲ ወደ ሰሜን በቀጥታ መሄዷን ትታ ይልቁንም ስለሷ እውነታ ለማወቅ መንገድ ላይ እንደቀረች ትገነዘባለች። ባሏን በተመሳሳይ ስለሷ ማንነት እውነታውን እንድትነግረው ቢጨቀጭቃትም ካትሪን ግን እሱን ጭምር ጉዳይ ውስጥ ማስገባት አልፈለገችም ነበርና ችላ ብላ ወደ ውስጥ ትገባለች። በሌላ በኩል ኤንዲ መንገድ ላይ ካገኘቻት አንዲት ወጣት ታብሌት ትዋስና ፓውላ ኩንዛ የተሰኘችውን ሴትዮ በስተመጨረሻ አፈላልጋ ታገኛታለች። ሴትዮዋ በግድያ ወንጀል በስር ላይ እንደምትገኝ ስትደርስበት ጠበቃዋን አፈላልጋ ለማግኘት ተወስናለች። መጸዳጃ ቤት ሳሉም ያላወቀች በመምሰል ሆን ብላ ጠበቃዋ ቦርሳ ላይ ቡና ትደፋባታለች። ከዚያም በግርግር ትጠራርግላትና መታወቂያውን ላፍ አድርጋ ተወስድባታለች። ፂማሙ ወጣቱ በበኩሉ የኤንዲ መኪና ውስጥ የነበረው ማት ገንዘብ ከነቦርሳው ያገኘዋል። ነገር ግን ዓላማው ከገንዘቡ በላይ ነበርና ሙሉ በሙሉ በአንዴ ሳይሰርቀው ይቀራል። ኤንዲ ገጽታዋን ልክ የጠበቃዋ ታስመስልና ተዘጋጅታ ወደ ወህኒ ቤቱ ታመራለች። ፓውላ ኩንዛ መጣ ፊቷ ቁጭ እንዳለችም ኤንዲ የእናቷን የተለያዩ መታወቂያዎች እያሳየቻት ታውቃት እንደሆነ ትጠይቃታለች። ፓውላ ፎቶዎቹን ልክ እንዳየች የካትሪንን ስም እየጠራች መሳደብና መራገም ትጀምራለች። ካትሪን የናጠጣ ቤተሰብ ልጅ ስትሆን የኤንዲ አጎት ደግሞ የሀገሪቷ ምክትል ፕሬዝዳንት ለመሆን በእጩነት እየተወዳደረ ነበር። ኤንዲ ይህንን ታሪክ ስትሰማ የሰሞኑን ክስተት በሙሉ ከቤተሰባቸው ጋር የተያያዘ ሊሆን እንደሚችል ትገምታለች። ግራ ተጋብታ እነዚህን ሁሉ እያሰበች ሳለች ግን ፂማም ወጣት በርቀት እየተከተላት እንደነበር ትመለከታለች። ወዲያውም መኪናውን አስነስታ መንዳት ትጀምራለች። ኤንዲ በተለያዩ መንገዶች እየተሽሎኮለከች በስተመጨረሻ አንድ ጠባብ መንገድ ላይ ትደበቃለች። ነገር ግን ወጣቱ አሁንም ደርሶባት ነበርና ከመኪናው ወጥቶ ሲጠጋት እሷን በተመሳሳይ ሽጉጧን ደቅናበት ማና አንተ ለምንድን ነው የምትከተለኝ ስትል ትጮህበታለች። እሱም ፖሊስ እንደሆነ የሚያረጋግጥላት መታወቂያውን አውጥቶ ያሳያትና ዓላማው እሷን ከጥቃት መጠበቅ እንደሆነ በዝግታ ይነግራታል። ኤንዲን በቀላሉ ታምነዋለች። ከዚያም ምሽቱን የሚያሳልፉበት ክፍል ይከራያሉ። ኤንዲ እንቅልፍ እንደወሰዳት ካረጋገጠ በኋላ ግን ወጣቱ ወጣ ይልና ስልክ ይደውላል። አዎ ከኔ ጋር ናት ተኝታለችም በማለት ይናገራል። ነገር ግን ኤንዲ ከተኛችበት ነቅታ ዞር ስትል አንድ ግዙፍ ጥላ የነበረው ሰው አጠገቧ ይደርስና አንቆ ሊገላት ይሞክራል። ፂማም ወጣት ግን ከተፍ ይልና ፍልሚያ ይጀምራሉ። ሁለት ወጣቶች እየተጣሉ በነበሩበት ጊዜ ኤንዲ በሩጫ ከአካባቢው ለማምለጥ ትሞክራለች። ነገር ግን ከኋላው መኪኖች እየተከተሏት ነበር። ከዚያ በኋላም ኤንዲ ሮጣ ማምለጥ የማይችልበት ቦታ ላይ ትደርሳለች። አጥሩ ላይ ተንጠልጥላ ለማምለጥ እየሞከረች ሳለች ግን አንድ ሰው ይጣጋትና አይዞሽ እኔ ነኝ እያለ ሊያረጋጋት ይሞክራል። ካትሪን ልጇን ለመፈለግ መንገድ ላይ ሳለች ሁለት መኪኖች አጥመደው በቁጥጥሯ ስር ያስገባትና የሆነ ቤት ውስጥ ይቆልፉባታል። ቀደም ሲል በተከሰተው ክስተት ሳቢያ ካትሪን የራሷንና የልጇን ደህንነት ለማስጠበቅ ስትል ከፖሊሶቹ ጋር ተዋውላ ነበር። በዚህ መሰረት ፖሊሶቹ ሁለቱንም በተለያየ መንገድ እየተከተሉ ደህንነታቸውን እየጠበቁ ነበር። የካትሪን ጓደኛ የተባለው ቻርሊ የዚህ ጉዳይ ዋና መርማሪ ሲሆን ፂማም ወጣትም አንዱ የቻርሊ ተቀጣሪ ነበር። ነገር ግን ካትሪን ልጇን የግዴታ በነጻነት መፈለግ እንደነበረባት ተወሰነና በማግስቱ የፖሊሶቹን ጥበቃ ከዚህ በኋላ እንደማትፈልግ የሚገልጸውን ስምምነት ትፈርማለች። ከዚያም ወደ ቀድሞ ማንነቷ ትመለሳለች። ኤንዲ በፂማም ወጣት እገዛ በስተመጨረሻ አጎቷን ታገኘዋለች። ትልቅ መድረክ ላይ ንግግር ሲያደርግ ስታየው በጣም ትቀናለች።
እናቷ ለምን ለ30 ዓመት ስላጎቷ ሳትነግራት እንደቆየች ያላገናዘበችው ኤንዲ ያለማንገራገር ጥሩ ሰው እንደሚሆን አስባ ተጠግታ ትተዋወቀዋለች። እሱም ለብቻቸው እንዲያወሩ ሰፋ ወዳለ ክፍል በጠባቂዎቹ አማካኝነት ያስወስዳታል። ሲማሙን ወጣት ግን እንዳይገባ ይከለክሉታል። እሱም ከክፍሉ ደጅ ላይ ቁጭ ብሎ ኤንዲን እየጠበቃት ሳለ ቀደም ሲል ማታ ላይ ኤንዲን ሊያንቃት የሞከረውን ግዙፍ ሰውዬ ይመለከታል። ፈጠን ብሎ እየሮጠ ውጪ ድረስ ሊከተለው ቢሞክርም ሰውየው ግን ይሰወርበታል። እሱም አፍታም ሳይቆይ ሆን ተብሎ እሱን ለማታለል የተደረገ ነገር እንደሚሆን ጠርጥሮ እየሮጠ ወደ ውስጥ ሲመለስ ኤንዲን ክፍል ውስጥ ያጣታል። ይልቁንም ካትሪን ብቻ ልትደውልበት የምትችለውን ስልክ ሶፋው ላይ ያገኛል። በመቀጠልም ኤንዲ በህይወቷ ለመጀመሪያ ጊዜ ከተኛችበት ግዙፍ አልጋ ትነቃለች። በጣም የሚያምረውና ግዙፍ የሆነው መኖሪያ ቤትም ይማርካታል። ዞር ዞር እያለች ውስጥና ውጪውን እያደነቀች እናቷ ልጅ ሳለች ያን የመሰለ ቤት ውስጥ እንደኖረች በውስጧ ታሰላስላለች። ቀጠለችናም ስለ ቤተሰቧ በጥልቀት ለማጓጓቷ ቪዲዮ ማየት ትጀምራለች። ከ30 ዓመታት በፊት አያቷ ከተለያዩ ባለስልጣናት ጋር ውይይት ላይ ያለ ከመሃላቸው በነበረችው አንዲት ሰላይ በጥይት ተተኩሶበት እንደሞተን በድንጋጤ ውስጥ ሆና ትመለከታለች። ከዚህ ክስተት በኋላም እናትየው በቋሚነት የፖሊሶችን ጥብቅ ከለላ በስምምነት ተቀላቅላለች። ኤንዲ አያቷ ማን እንደገደለውና እናቷም ለምን የፖሊሶችን ቋሚ የደህንነት ከለላ እንደተቀላቀለች አጎቷን ትጠይቀዋለች። እሱም አያቷ በስራውና በጸባዩ የተነሳ በርካታ ጠላቶች እንደነበሩት ይነግራትና ከነዚያም መሃል ኒክ የተባለው ቀንደኛና ኃይለኛ ጠላቱ እንደነበር ይነግራታል። ምናልባትም አንዱ አጎቷ ራሱ የኒክ ደጋፊ እንደሆነ ያለመጠራጠር ይገልጽላታል። ስለ እናቷ ለጠየቀችው ጥያቄ ግን ምክንያቷን እንደማያውቅና 30 ዓመታት ሙሉ እሱን ጭምር ለምን ሳታገኘው መኖር እንደመረጠች አለማወቁን ያጫውታታል። ኤንዲ ታሪኮቹን በሙሉ ከሰማች በኋላ እናቷ ስለ ቀድሞ ህይወቷ ለምን ማውራት እንደማትፈልግ ትገምታለች። ከባድና የተወሳሰበ ህይወት ማሳለፏንም በስተመጨረሻ ታምናለች። በመቀጠልም ኤንዲ አንዲት የቤቱን ሰራተኛ ትጠራና የካትሪንን በልጅነት የተቀረጹ ቪዲዮዎችን እንድትሰጣት ትጠይቃታለች። ካርቱን ሙሉ ቪዲዮዎች እንደነበረው ስትመለከት ኤንዲ እናቷ እንደዛ የተካነች ፒያኖ ተጫዋች እንደነበረች አለማወቋ ይቆጫታል። ከቤተሰቧ ነፃ ለመውጣት ስትልም እንደዛ ተወደው የነበረውን የልጅነት ህልሟን ማቋረጧ ኤንዲን ለመጠበቅ ስትል ደግሞ የተሰነዘረባትን ስለት በባዶ እጇ መከላከሏ ሁሉ ለሷ ስትል እንደነበር በሐሳቧ ታስባለች። በዚህ ጊዜም ለረጅም ዓመታት ያን ቤተሰብ ያገለገለች አንዲት ሰራተኛ ኤንዲ አጠገብ ትመጣና የአባቷ ማንነት ሊያሳውቃት የሚችለውን ቪዲዮ ሲዲ ትሰጣታለች። በቪዲዮ ላይም ወጣቷ ካትሪን ፈገግ እያለች ፍቅረኛዋን ወደ ሆነ ክፍል ስትመራው ይታያል። ይህ ሰውዬም ፈጽሞ ቤተሰቡን መቀላቀል ያልነበረበትና የኤንዲ አያት ገዳይ ዋና አዛዥ ኒክ ነበር። ካትሪን ከፖሊሶቹ ጋር የነበራትን ስምምነት በማቋረጧ ምክንያት ሲማም ወጣት ወደ ዋና ቢሮአቸው ተመልሶ እንዲመጣ ይነገረዋል። አለቃውም ስለነበረው ሁኔታ ዝርዝር መረጃውን በሙሉ በጽሑፍ እንዲያሰፍር ትነግረዋለች። እሱም የተባለውን እያደረገ ሳለ ድንገት ያ ስልክ ላይ የተደወለውን የካትሪንን ስልክ ይመለከታል። ፈጠን ብሎ ካነሳው በኋላም በቀስታ ልጇ በገዛ አጎቷ ታግታ እንደተወሰደች ይነግራታል። ካትሪንም በጣም ትሸበራለች። ልጇ እሱ ዘንድ ያስቀመጠችው ሻንጣ ይኖር እንደሆነም ትጠይቀዋለች። እሱም ያላወቀ በመምሰል ምን አይነት ሻንጣ ሲል ይጠይቃታል። ካትሪን ምላሽ ሳትሰጠው ትቀራለች። ወጣቱ ትንሽ ካሰበ በኋላ ጽፎት የነበረው ማስረጃ መልሶ ያጠፋና በገንዘብ የተሞላውን ሻንጣ ይዞ ከቢሮው ይወጣል። ተደብቆ ሆቴል ይዝና ገንዘቡን አንድ በአንድ መቁጠር ይጀምራል። ልክ ሲጨርስም ኤንዲ ትደውልለትና ኒክ የተባለውን ሰውዬ ያውቀው እንደሆነ ትጠይቀዋለች። ከእናቷ ጋር ግንኙነት ጀምረው እንደነበርና ምናልባትም አባቷ ሊሆን እንደሚችል የተሰማትን ጥርጣሬ እያንገራገረች ትገልጽለታለች። እሱ ግን ለማንም ምንም አይነት ነገር እንዳትናገር ካስጠነቀቃት በኋላ በማግስቱ ተገናኝተው እንዲያወሩ ይቀጣጠራሉ። ኤንዲ አጎቷ ቤት ውስጥ ዘና ብላ ትዘዋወርና አጎቷ አጠገብ ተቀምጣ የኒክን ፎቶ ትሰጠዋለች። ያውቀው እንደሆነ ስትጠይቀውም እሱም እንደማያውቀው ይነግራታል። ወዲያው ወሬውን ለማስቀየስ ያህልም ገና መተዋወቃቸው እንደመሆኑ መጠን ጥሩ ጨዋታ እንዲጫወቱ ሐሳብ ያቀርብላታል። እሷ ግን አሻፈረኝ በማለት ወሬውን በድጋሚ ትቀጥልበታለች። ኒክ እዛ ቤት በተደጋጋሚ ይመጣ እንደነበርም ትጠይቃለች። እሱም አንገቱን በተደጋጋሚ እየነቀነቀ ኒክ አንድ ጊዜ ያውም ከወንድሙ ጋር ብቻ መጥቶ እንደሚያውቅ ይነግራታል። ካትሪንም ብትሆን ኒክ ሰይጣን እንደሆነ እያወቀች ከሱ ጋር ምንም አይነት ግንኙነት እንደማይኖራት በእርግጠኝነት ይነግራታል። በመቀጠልም ኤንዲ ያቺ ትልቋ ሰራተኛ ክፍል ሄዳ ስታንኳኳ ሳይከፈትላት ይቀራል። በምትኩም ኤንዲ አንድ የተደበቀ ቦታ ላይ የተወሰኑ ያጎቷ ሰራተኞች በኮምፒውተራቸው ቀደም ሲል ከሲማም ወጣት ጋር ያደረገችው ንግግር ሲሰሙ ትደርሳለች። ኤንዲ ያለማንገራገር ዕቃውን ሰብስባ እየተጣደፈች ከዛ ቤት ታመልጣለች። ከዚያም ኤንዲ ወጣቱን በተቀጣጠሩበት ቦታ ካገኘችው በኋላ ስላገኘቻቸው አዳዲስ መረጃዎች በሙሉ ታጫውተዋለች። እሱም በተመሳሳይ ጥርጣሬውን ይገልጽላታል። የኤንዲ አጎት ከፖሊሶቹ መሃል ሰላይ አስቀምጦ ነበር። ኤንዲ ተኝታ ሳለች ያጠቃት ሰውዬ አጎቷ አሽከር እንደሆነና ዋና ዓላማው እሷን መግደል ሳይሆን ይዛ የነበረውን ገንዘብ መውሰድ ሊሆን እንደሚችል ወጣቱ የደረሰበትን ማጠቃለያ ያሳውቃታል። ይህን ተናግሮ እንዳበቃ ታዲያ አንዲት እየሮጠች የነበረች መንገደኛ እዛው ቆሞ በነበረበት አጠገቡ ተደናቅፋ ታልፋለች። አፍተን ሳይቆይ ታዲያ ወጣቱ ሰውነቱ ዝሎ መሬት ላይ ይወድቃል። እንደምንም ብሎ ኤንዲ እንድታመልጥ ቢነግራትም እሷ ግን አሻፈረኝ ትለውና ድንገተኛ የመጀመሪያ ደረጃ እርዳታ ታደርግለታለች። አምቡላንስ መጥቶ ሲወስደው ግን በፍጥነት ወደ ወጣቱ ቤት ታመራለች። በሻንጣ የተቀመጠውን ገንዘብ ልትወስድ ስትል ከአጠገቡ ጋዜጣ እንደነበረ ትመለከታለች።
ፖሊሶች በዚህ ኃይለኛ ወንጀለኛ የተነሳ ከአያቷ ድርጅት ውስጥ አንድ ፕሮፌሰር ታግቶ እንደነበር የገለጹት መረጃ ከጋዜጣው ላይ ታነባለች። ያ ሁሉ ገንዘብም ያን የታገተ ሰው ለማስለቀቅ የሚጠቅም እንደሆነ ትገነዘባለች። በዚህ ጊዜ በርካታ ጎረምሶች ወደ ነበረችበት ክፍል ይገባሉ። እሷም ድምጻቸውን እንደሰማች ቀደም ትልና መጸዳጃ ቤት ውስጥ ትደበቃለች። በመቀጠልም ሊያንቃት የሞከረውን ሰውዬ ጨምሮ ሌሎችም አብረውት እንደሚገኙ ትመለከታለች። ከዚያም ገንዘቡን ከነሻንጣው ይዘውት በፍጥነት ይወጣሉ። እሷም ገንዘቡን ለማስመለስ ወስና በመኪናዋ ትከተላቸዋለች። ሌቦቹ ዕቃ ለመግዛት አንድ ሱፐርማርኬት ጋር ቆመው ሳሉ ከመኪናቸው ስር ሹል ሚስማር ታስቀምጣለች። ተመልሰው ጉዞ ሲጀምሩም ብዙም ሳይጓዙ ጎማቸው የተነፈሰና ይቆማሉ። ጎማ ለመቀየር የተዘጋጁ ሳሉም ኤንዲ ቀስ ብላ ከኋላ በኩል ሻንጣውን ለመውሰድ ትሞክራለች። ነገር ግን የሴት ድምጽ ትሰማና እዛው መኪናቸው ውስጥ ትደበቃለች። ቀጥሎም በድጋሚ ጉዟቸውን ይጀምራሉ። ወደ መዳረሻቸው ደርሰው ከሆነ ሰውዬ ጋር እየተነጋገሩ ሳሉ ኤንዲ ዳግም ሻንጣውን ይዛ ለማምለጥ ሙከራ ታደርጋለች። ከዚያም ሻንጣውን ይዛ መኪናቸው ስር ትደበቃለች። ሰውየው ሲሄድ ጠብቃም ከመኪናው ስር ትወጣለች። በስተመጨረሻም እናቷ ተደውልላትና እንገናኝ ትላታለች። አንድ ሬስቶራንት ውስጥ ከተገናኙ በኋላም ኤንዲ ኒኮላጅ አባቷ መሆኑን እንዳወቀች ትነግራታለች። አጎቷም ለምን ካትሪንን ሊገላት እየሞከረ እንደሆነና እሷም ለምን ካለፈው ህይወቷ ለማምለጥ እየሞከረች እንዳለች ትጠይቃታለች። ካትሪን ምንም እንኳን ልጇ ብዙ ነገሮችን እንዳወቀች ቢገባትም አሁንም ግን ሙሉ ታሪኩን በዝርዝር ለመናገር ፈቃደኛ ሳትሆን ትቀራለች። ይልቁንም ኒክ ፈጽሞ አይለቀንም፣ ፖሊሶች ለ30 ዓመታት ሲፈልጉት ቢቆዩም ሊያገኙት ግን አልቻሉም ትላታለች። በእርግጠኛነትም በአቅራቢያቸው ያንዣበበ እንደሚገኝና ለማንኛውም የቻርሊን እርዳታ እንደጠየቀች ትነግራታለች። ልጇ ግን የምታወራው እንዳላሳመናት ስትነግራት ካትሪን በስተመጨረሻ ሁሉንም ልትነግራት ተስማማለች። ኤንዲ በመሃል ወደ መጸዳጃ ቤት ዞር ስትል ግን ካትሪን ሻንጣውን ይዛ ሹልክ ትላለች። ኤንዲ ስትመለስ ነገሩ ይገባትና እየሮጠች ወደ ውጪ ትወጣለች። ካትሪን በመኪናዋ ለመሄድ የተዘጋጀች ሳለችም ልጇ ከፊት ትገባባታለች። በዚህ ጊዜም ኤንዲ ዞር በይ መሄድ አለብኝ፣ አንቺ እዚሁ ሆነሽ ቻርሊን ጠብቂው ትላታለች። በመቀጠልም ኤንዲና ቻርሊ በመኪና እየሄዱ ሳሉ ከጎናቸው በመጣ የጭነት መኪና ይገጫሉ። ከዚያ በኋላ ኤንዲ ስትነቃ ራሷን አንድ የደከመ ቤት ውስጥ ታገኘዋለች። ቀና ብላ ዙሪያ ገባውን ቃኘት ስታደርግም በሆነ ወቅት እዛ እንደኖረች ያህል ይሰማታል። ልጅ ሳለች ኤንዲ ከእናቷና ከሞግዚቷ ጋር በደስታ ይኖሩ ነበር። ኒክም አልፎ አልፎ እየመጣ ይጫወታት ነበር። ነገር ግን ያ የሚያምር ቤት አሁን ላይ እንደዛ አርጅቶ እንደሚገኝ ስታይ ኤንዲ በጣም ትከፋለች። ቀስ ብላ ተነስታ በደረጃው በኩል መሄድ ስትጀምርም ከፊቷ የነበረውን ሰውዬ ታየዋለች። ማነህ ብላ ስትጠይቀውም አባቷ እንደሆነ ይነግራታል። 30 ዓመታትን ያስቆጠረው ሚስጥር በስተመጨረሻ ይፋ ይወጣል። ከ30 ዓመታት በፊት ካትሪን የሃያዎቹ ዕድሜ መጀመሪያ አካባቢ የነበረች በፒያኖ ችሎታዋ እውቅናን ያተረፈች ጎበዝ ልጅ ነበረች። አባቷም የዚህ ችሎታዋ አድናቂ ነበርና በተለያዩ ሰዎች ፊት ስራዋን እንድታቀርብ ያደርጋት ነበር። በጀርባ ግን ልጁን በጣም ይጨቁናት ነበር። እሷም የአባቷ አሻንጉሊት ሆና ፈገግታ ከፊቷ ርቆ ለረጅም ጊዜ ትኖራለች። አንድ ቀንም ሁለተኛ ወንድሟ ኒክን ይዞት ወደ ቤታቸው ይመጣል። የኒክ አማላይ ቃላትም ልቧን ይነኩታል። ነገር ግን አባቷ የሌቦች አለቃ መሆኑን ቀድሞ የሚያውቀው ኒክን ሳይወደው ይቀራል። አባትየው ገና በመጀመሪያው ተወውቃቸው ስሙን ሊያጠፋ ቢሞክርም ኒክ ግን እንደምንም አድርጎ የካትሪንን ሐሳብ ያስቀይራታል። ከዚህ በተጨማሪም ካትሪን ፒያኖ ላለመጫወት ስትል እጇን ሆን ብላ በመኪና በር መታ ትጎዳለች። ከኒክ ጋርም ግንኙነት ትጀምራለች። ብዙም ሳትቆይም ኤንዲን ታረግዛለች። ነገር ግን አባቷ እርግዝናውን ለማጨናገፍ በሚስተር ሻያ ውስጥ መድኃኒት ጨምሮ እንደነበር ስትሰማ በጣም ትበሳጫለች። ጊዜያት በነጎዱ ቁጥርም ኒክ ስለ ስራው የነገራት ነገር እየተገለጠላት ይመጣል። በስሩ በርካታ አሸባሪዎችን እያስተዳደረ ከፖሊስ ጋር አይጥና ድመት እየሆኑ ዘረፋ እንደሚያካሄዱም እየተረዳች ትመጣለች። አንዳንድ ቀን ይህንን ስራቸውን እየሰሩ ሳሉ የካትሪን ወንድም ከፍተኛ አደጋ ይደርስበታል። ግዴታ ወደ ሆስፒታል መሄድ የነበረበት ሁኔታ ውስጥ የነበረ ቢሆንም ኒክ ግን መገኛቸውን ለጠላቶቻቸው ላለማሳወቅ ሲል ሆስፒታል እንዳይሄድ ያደርገዋል። ካትሪንም በዚህ ጊዜ የኒክን እውነተኛ ማንነት ትረዳለች። ወንድሟን ለማዳን ስትልም የተወሰነ ገንዘብ ደብቃ ትወስዳለች። በመቀጠልም በታላቅ ወንድሟና ኒክ መሃል የተደረገውን የድምጽ ቅጂም ስትመለከት ትደነግጣለች። ልክ በዛ ቅጽበት ክፍል ውስጥ የገባው ኒክን በንዴት ይቀጠቅጣታል። ከዚያ በኋላም ካትሪን ኒክን ለፖሊስ አሳልፋ ለመስጠት ትወስናለች። ለወንድሟ ሕክምና የሚረዳትን ያንን ገንዘብና ያን የድምጽ ቅጂ በብልሃት ትወስዳለች። በማግስቱም በአንዲት ጓደኛዋ እርዳታ ታግዛ ወንድሟን ሆስፒታል ትወስደዋለች። ነገር ግን ስላረፈደች ሁለተኛ ወንድሟ እዛው ሕይወቱ ያልፋል። አጠገቧ የነበረው ጨካኙ ታላቅ ወንድሟም ኒክና ሟች ወንድሟ ላይ በመመስከር የሱንም ሆነ የራሷን ስም ነፃ እንድታወጣ ይጠይቃታል። እሷ ግን ኮስተር ብላ ብድግ ትልና በሱና በኒክ መሃል የተደረገው አስቀያሚ የወንጀል ንግግር በሷ እጅ እንደሚገኝ ገልጻ እሷ እጇን ለፖሊስ ሰጥታ ቅጣቷን ለመቀበል ዝግጅቷን ተሳወቀውና እሱ ደግሞ መስሪያ ቤቱን ለመውረስ እንደሚችል ትነግረዋለች። ካልሆነ ግን አሳልፋ እንደምትሰጠው ትዝትበታለች። በዚህ መሰረትም ካትሪን 2 ዓመታትን በእስር ታሳልፋለች። በአሁኑ ጊዜም ኒክ ተኝታ የነበረችው ኤንዲን ፎቶ አንስቶ ለካትሪን ይልክላታል። እሷም እየተቻኮለች ወደ ቤቱ ትሄዳለች። ሶስቱ ቤተሰቦች በስተመጨረሻም ይገናኛሉ። እናትና ልጅ ገለል ብለው እየተወያዩ ሳሉ ኒክ ደግሞ ሻንጣውን በጥንቃቄ መፈተሽ ይጀምራል። የድምጽ ቅጂውንም ሻንጣ ውስጥ ተደብቆ ያገኘዋል። ከዚህ በመቀጠልም ኒክ ሁሉንም ለማጥቃት እየተዘጋጀ እንደሆነ የተረዳችው ኤንዲ ቀደም ብላ ጠረጴዛው ላይ የነበረውን ሻማ ወደሱ ገፍትራ ትጥለዋለች።
ኒክም እየጮኸ የቅጂ ካሴቱን ለመፈለግ ሙከራ ይጀምራል። በመቀጠልም ሴቶቹ ከኒክ ለማምለጥ ወደ ጫካው ሩጫ ይጀምራሉ። ካትሪንም ከኒክ ጋር እየተፋጠጠች እባክህ እንደዚህ አታድርግ ትለዋለች። በዚህ ጊዜም ፖሊስ መጣና አረመኔውን ኒክ በቁጥጥር ስር ያውለዋል። እናትና ልጅም ወደ ቤታቸው ተመልሰው በደስታ መኖር ይጀምራሉ። ጺማሙ ወጣትም ወደ ከተማ ተመልሶ የኤንዲን ልብ ዳግም ለመውሰድ ይሞክራል። በዚህኛው ዙር ግን ካትሪን ወጣቱን ሳትቃወመው ትቀራለች። ምርጫውም የልጇ እንዲሆን ትፈቅዳለች። ፊልሙም እዚህ ጋር ይጠናቀቃል። ከዚህ ቀጥሎ በምስሉ ላይ የምትመለከቱትን ምርጥ ፊልም ተጋበዙልኝ። እንደዚህ አይነት ጸዴ ፊልሞች ሲለቀቁ እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።